ሰው ነበር። ይሁን እንጂ በቀጠሯ መሰረት ወደ ጆኒ ለመሄድ ተነሳች። ይህን ኪሩቤል አይሆንም በማለት ፈርጠም ብሎ ከሄደችበት ከጉዞዋ እንድትደናቀፍና እንድትቀር አድርጋት። ለአምሮት በጣም ተናደደች። ለእሷ እንዳስብላትና አሁንም አቶ ግርማ ካስብላት ወጥመድ እንዳትገባ እየጠበቃት እንደሆነም አስረዳት። ለላምሮት ግን ይህ በጭራሽ መስሚዋ ጥጥ አድርጎባታል። ምክንያቱም ጆኒ በህይወት እንዳለ ማንም መስማት እንደሌለበትና በተለይ አቶ ግርማ በህይወት እንዳለ ማወቅ እንደሌለበትና ላምሮት ከጆኒ ጋር ስትገናኝ ምንም መስማት እንደሌለበት አስጠንቅቋት ነበር እሷም ወደ ቤት ልትወጣ የወሰነችው። ይሁን እንጂ የኪሩቤል ጥበቃ ለእሷ አንዳች ጉዳት ያመጣባታል በሚል ስሜት ወይም ደግሞ ውስጥ ስለሆነች ራሷን ልትጎዳ ትችላለች በሚል መልካም እሳቤ ለላምሮት እንቅፋት ሆኖባታል። ላምሮት በጣም ተናዳለች። ከመንገዴ ዞር እንዲልልኝ እባክሽን እማዬ ልጅ እንድታሳርፊልኝ እጠይቃለሁ ስትል እናቷን ጠይቅቻት። እናቷ ግን ሁሉንም የሚያደርገው ላንች ሲል ነው። ስለዚህ የቤቱ ሕግና ደንብ ተፈጻሚነት የሚሆነው በኪሩቤል አማካኝነት ነው ስትል ወይዘሮ ዝናሽ ፈርጠማለች። ላምሮትም በእናቷ የኪሩቤል ሕግ ተፈጻሚነት ተስማሚ መሆኗ በጣም አናደዳት፣ አበሳጫትም። ሆኖም አሁን ላይ እውነተኛውን ነገር ለኪሩቤል ትናገር ይሆን? ማለትም ጆኒ ከዚህ ዓለም በህይወት እንዳለና አሁንም መገናኘት እንደምትፈልግ ወደምትወደው ፍቅረኛዋ መሄድ እንደምትፈልግ ትናገር ይሆን? እስኪ አብረን የምንከታተል ይሆናል። ወይዘሮ ዝናሽ የትርሲትን አባት በህይወት ካጣች በኋላ አቶ ግርማን አግብታ የአራስነት ጊዜዋ ምን ያህል ስቃይና ሲኦል እንደነበረ ታስታውሳለች። ሁሉንም ለኪሩቤል ስትነግረው ኪሩቤል ራሱ ወይዘሮ ዝናሽ ምን ያህል የይቅርታ ልብ እንዳለሽና የሰው ልጅ በመከራ አልፎ በኋላ መልካምና ደግ እንዲሁም ቅን ሀሳቢ ሊሆን እንደሚችል ከአንቺ ተምሬያለሁ ይላል። ምክንያቱም በግርማ ላይ ከበቀል ተነሳስቶ ከቤት እንዲባረርና ፈርጠም ያለው ውሳኔው አሁን ላይ ራሱን እንዲገመግምና እንዲያስብ አድርጎታል። ወይዘሮ ዝናሽ ምን ያላሳለፍኩት ነገር አለ በማለት በዝርዝር ሲያስረዱት አሁን ኪሩቤል ከራሱ ጋር የሚስማማበትን ነገር እያመቻቸ ነው። በሌላ በኩል አሁንም መክሊትና ላምሮት የተስማሙ ይመስላሉ። እስካሁን ድረስ ስለተሳሳተው ጥላቻዬ በጣም ይቅርታ አድርግልኝ፣ ሁለንተናሽን ስመለከተው ልክ እንደ ትርሲት ነሽ በማለት ታስረዳታለች። መክሊት እውነት ትርሲትን ተወጃት ነበር የሚል ጥያቄ አስከተለችላት። ትርሲትን አልወዳትም፣ ምክንያቱም የእነሱ አባት እሷ ከተወለደች በኋላ የእሷ ሞግዚት እንደሆነ አድርጎኛል፣ ብዙ ስቃይን አይቻለሁኝ፣ ያንገላታኝ ነበር በማለትም ጥላቻዋ ከምን እንደመነጭና ነት ጀምሮ ቂም እንዳለባት ነው እየተናገረች አለችው። ሀገራችን ላይ ታላቅና ታናሽ ሞግዚት ሆኖ ማሳደግ ይህ በመክሊት ብቻ እየተጀመረ አይደለም። ማለትም ታላቆች ታናሻቸውን አዝለውና አቅፎ ያሳድጋሉ። ይሁን እንጂ እንደ በደል የቆጠረችው ላምሮት ኋላ መለስ ብላ የልጅነት ታሪኳን እያስታወሰች ምን ያህል በጥላቻ እየታወረ ልብ እንዳላትም ትገልጻለች። አሁን ላይ ግን ይቅር ለማለት ተገድጃለሁ። ከይቅርታ በተጨማሪም የሄደችበት ሀገር በሰላም ትመለስ ዘንድ እጸልያለሁ፣ ደግሞም ናፍቃኛለች የሚል መልእክትን ለመክሊት ነግራታለች። መክሊትም ከምንም በላይ ስላንቺ ደህንነት ያሳስበናልና አሁን ስላለሽበት ሁኔታ እጅግ በጣም እናመሰግናለን በማለትም አሁን ከቤተሰቡ ጋር ተስማምታ እየኖረች እንደሆነ ስትገልጽላት በጣም እየተደሰተች ነው። በሌላ በኩል ኪሩቤልም አሁንም ጥበቃውን ከላምሮት አይን አላነሳም። በተለይ ደግሞ የመቀራረቧ ነገር እውነት ከልቧ ነው አልያስ ደግሞ እያስመሰለች የሚለው ነገር ጥያቄ እየፈጠረበት ነው። አላምንሽም የሚል ጥያቄ አንስቶላት እሷ ግን ባታምነኝ ብታምነኝ እኔ ግን አሁን ውጭ አለሁኝ። እኔ እኮ ቤተሰቦችን ስለፈለግኩና ከእናቴ መለየት ስላልፈለግኩ ነው አባቴን ተከትዬ ያልሄድኩት። እንደውም ከቤት እንዲወጣ እኔ ነኝ የወሰንኩት። መቼስ የሆነውንና የተደረገውን ታውቃለህ አይደል? ኪሩቤል ከዚህ በላይ ምን እንዳደርግ ትፈልጋለህ አለችው። ኪሩቤል ጥርጣሬው በእርግጥም ትክክል ነበረ። ምክንያቱም አሁንም ላምሮት ኪሩቤልን እስከ መጨረሻ ልትበቀለው እንደምትችል ነው እያወራች አለችው። ሌላኛው እንግዲህ በሩቅ ስትናፍቅ የነበረውንና ከዚህ ዓለም በሞት ተለይቷል፣ በአባቴ ምክንያት የምወደውን ፍቅሬን አጣሁ የሚለው ተስፋ የቆረጠ ሀሳቧ አሁን ላይ እንደገና ተስፋ እንዲያድርባትና እንዲለመልምባት አድርጓል። እናም ጆኒ መልእክት ይልክላታል። መልእክቱም የኔ ፍቅር ናፍቀሽኛል፣ በቅርቡ መገናኘት አለብን፣ ያውም ከነገ ወዲያ የምትፈልጊውና ለምታስቢያቸው ነገሮች ከጎንሽ አለሁ የሚል መልእክት ይደርሳታል።
ለአምሮት መልእክት ሲደርሳት ከኪሩቤል አጠገብ ነበረ። ኪሩቤል ነገርየውን ተጠራጥሯል። ቀጥታ ስልኳን ይዛ ወደ መኝታ ክፍል ብቻዋን ስትቀመጥ እንዴት ምን እያደረግሽ ነው የሚል ጥያቄዎች ተከስቶባታል። አሁንስ ኑሮ እስር ቤት ሆነ፣ ሁለንተናዬ በቁጥጥር ስር ዋለ። መቼም እያንዳንዱ ለማደርጋቸው ነገሮች ነጻነት ከተነፈገኝ ሰንበትበት ብያለሁ። አሁን ደግሞ ጆኒ በህይወት እንዳለ ከሰማ ይህ ኪሩቤል ነገሩን ያደናቅፍብኛል ስትልም አሰበች። በእርግጥ ጆኒ ከማስጠንቀቂያ ጋር ነው። ለማንም እንዳትናገርና ከእሱ ጋር ስትገናኝ ማንም ማወቅ እንደሌለበት ነው የነገራት። ስለዚህ ከነገ ወዲያ በድብቅ ለሚሄደው ጉዞዬ አሁን ኪሩቤል ከፊቴ ላይ እየተገተረ እንቅፋት ሆኖኛል። እንዴት ብዬ ስለሄድ እችላለሁ? ኪሩቤል አርፈ ብትቀመጥ ይሻላል፣ አለያ ለምታደርገው ነገር ዋጋ ትከፍልበታለች ስትልም ዛተች። ይሄኔ እያንቆራቆረችና ድምጿን ከፍ አድርጋ ስታወራ እየሰማት ኪሩቤልም ለአምሮት የእውነት ግን አሁን ታርቀናል፣ ተስማምተናል፣ ወደ ልቦናሽ ተመልሰሻል፣ ታደርጊው ነገር ከልብሽ ነው፣ ምንም ከዚህ የተለየ ለማድረግ ያስብሽው ነገር የለም የሚሉ ጥርጣሬ ያደረበትንና ለአምሮት መቼም ቢሆን ልትተውላቸው እንደማትችል እያሰበም ጠይቃት። እሷም ምንድነው የምትፈልገው? እኔ ለምን ስቃይን አበዛኸው? ለምንስ እንደዚህ አይነት ጥያቄዎች በተደጋጋሚ ትጠይቀኛለህ? በቃ ህይወቴን ጉስቁል አድርጓቸውታል። ስለዚህ ቢያንስ እንኳን አሁን ሰላም ስጠኝ በማለትም ኪሩቤልን አስጨነቀችው። ኪሩቤል ግን አሁንም ጥርጣሬውን በሚገባ አሳድሯል። በሌላ በኩል በሌሊት በተኛበት ሲቃዥ ሀና ተይ የሚል መልእክት አሰምቷል። ሀና ማን ትሆን? ኪሩቤል በቅርቡ የፍቅር ጥያቄ ያቀረበችለት አንዲት ሴት በህይወቱ ያለች ትመስላለች። ይህን የሰማችው መክሊት ግን ልታሳልፈው አልፈለገችም። በሌሊት ተነስታ ወደ ኪሩቤል ማመራች። ኪሩቤል እየወንክ ያለውን ግን አዳምጠዋል በማለትም ጠየቀችው። ምን እንደመሆንና ምን እንደቀዙ አላውቅም ሲልም ነገራት። ም ያለህበት ነገር ጥሩ አይመስለኝም በማለትም ወደ መኝታ ክፍሏ ተመልሳ ትሄዳለች። ከመኝታ ክፍል ከሄደች በኋላ ግን አንዳንድ ነገር ስታስብና ስታሰላስል ነበር። ከትርሲት ውጭ ሌላ ሴት በህይወቱ አለች እንዴ የሚለው ጥያቄ ሳይፈጠርባት አይቀርም። እናም አሁንም በሌሊት ተነስታ የሚያሳስባትንና የሚያስጨንቃትን ለመናገር ወደ ኪሩቤል መጣች። ኪሩቤል ምን ሆነች ነው ሲልም አፋጠጣት። እሷም ውሃ ለመጠጣት በሚል ማስተባበያ መልስም ራሷን አታለለች። ኪሩቤልም በቃ በሌሊት እንደዚህ አትነሽ፣ ሂጂና ወደ መኝታ ክፍልሽ ተኝ ሲልም አስጠነቅቃት። መክሌት ቀጥታ ወደ መኝታ ክፍሏ አመራች። ወይዘሮ ዝናሽም ለኪሩቤል ብዙ ነገር አስረድተውትና አሁን የቤቱ አለቃ ኃላፊነቱን ለሱ ከሰጡት በኋላ መቼም ቤታቸው ስነስርዓት እንደያዘና እንደተከበረ በእርግጥም የማይካድ ሀቅ ነው። እናም ዛሬ ላይ ለአምሮት የቀጠሮ ሰዓቷ ደርሶ ወደ ፍቅረኛዋ ወደ ጆን ለመሄድ እያመራች ነበረ። ኪሩቤል ምን ልታደርጊ ወደ ውጭ ትወጫለሽ? አሊያም አብረሽ ሄዳለሁ ሲል ማፋጠጣት። እሷን ብቻዋን መሄድ እንደምትፈልግ ተናገረች። ይሁን እንጂ ኪሩቤል በጭራሽ ከግቢ ውጭ ሊያስወጣት አልወደደም። እንደውም አንድ ጥርጣሬ ያድሮባቸዋል። ወይዘሮ ዝናሽም ቢሆን አሁን ለአምሮት ያለችበት ሁኔታ ጥሩ ስላልሆነ በራሷ ላይ አንዳች መጥፎ ውሳኔ ልትወስን ትችላለች። አሊያም ደግሞ ኪሩቤልም ቀጠለ። አዎ ግርማ ሊበቀላት ይፈልጋልና ስልኳን አይታ ነው ለመውጣት እየፈለገችው። ስለዚህ አባቷ የሆነ ቦታ እንገናኝ በማለት ሊጎዳት ይችላል የሚል መልስ ለእናቱ ተናገረ። ይህኔ ወይዘሮ ዝናሽ አዎ ትክክል ነህ፣ የምታደርገው ነገር የእውነት ከልብ አመሰግናለሁኝ። እናም የእሱ ሕግ ይፈጸም ዘንድ ግድ ነው። ለአምሮት ተረጋጊ፣ መቼም አትወጭም ሲሉ አስጠነቅቋት። እሷም ተናደደች። እባካችሁን ተውኝ፣ ከእንግዲህ ምን እንዳደርግ ነው የምትፈልጉት? መቼም አባቴን እንዴት እንደምወደውና ያን ያህል ክብር እንደምሰጠው ታውቃላችሁ። ከሱ ተለይቼ እዚህ እየኖርኩ ግን እናንተ በህይወቴ ጫና እየፈጠራችሁ እባካችሁን ከመንገዴ ዘወር በሉልኝ ስትል አስጠነቀቀች። ወይዘሮ ዝናሽም ኪሩቤል ስላደረገውና ስለሚያደርገው ኃላፊነት ስለሚወስደው መልካም አስተሳሰብ ከልብ አመሰገነችው። እናም በዚህ ሁኔታ አሁን እያሳሰባት ያለው ልጇ አሁንም ከጥላቻ እንዳልወጣችና ለበቀል እንደተዘጋጀች ራሳቸውን መጠበቅ እንዳለባቸው ኪሩቤል ለመክሊትም አስጠንቅቋታል። መክሊት ግን ሙሉ በሙሉ እየተመለሰች መስሎ ነው እየታያት። በዚህ ምክንያት እንግዲህ ለአምሮትና በኪሩቤል በኩል ያለው ጥላቻ እንዳለ ነው። ስለ እናቷ ግን ሁሉንም እወድሻለሁኝ፣ ስለ አንቺ
እንዴት በልጅነትሽ መስዋዕትነት እንደከፈልኩና እንደተሰቃየሁ አታውቂ መሰል በማለት ነግራታለች። ይህን የሰማችው ላምሮትም ለእናቷ በመጠኑም ቢሆን የይቅርታ ልብን አሳይታለች። በቀጣይ ክፍል ምን አዳዲስ ነገሮች እንመለከታለን ተከታትዬ ማቅረብላችሁ ይሆናል። ለዛሬ ትርሲት ድራማ ይህንን ይመስል ነበር። መልካም ጊዜ። ባይ ባይ።